ኢብራሂም ትልቅ ነገር ያሳያቸዋል። ትልቅ ነገር ማለት ነው። እዚህ ጋር ፔይ አቴንሽን። አሁን ኢብሮ ለሚያቀርብላችሁ ነገር ማለት ነው በጣም ትልቅ ጉድ አለ ጋይዝ። ይሄንን በደንብ አዳምጡት። ለኢብሮ መድረኩን ሰጣለሁ። ኢብሮ መቀጠል ትችላለህ። ኦ ማይ ጋድ እኔ ምንም ማድረግ አልችልም። አነስ አሁን ላሳየህን ነገር ጀዛከላህ ምንም ልናደርግ አንችልም። ያ ጀማ ምንም እኛ በቃ ምንም አነስ እንግዲህ የስራን ይስጥ እንግዲህ ምንም ልናደርግ አንችልም። ኦ ማይ ጋድ ዴር ኢዝ ሳም ፕሮፌሲ በጣም ከባድ ፕሮፌሲ አለ እዚህ ጋር። ኦ ማይ ጋድ ትንቢተ ዳንኤል ምዕራፍ 2 ወላሂ በደንብ አዳምጡ። ትንቢተ ዳንኤል ምዕራፍ 2ን አቀርባለሁ። ከዛ የሚቀጥለው ምዕራፍ 7ን ወንድማችን አነስ ያቀርባል። ኦ ማይ ጋድ ወላሂ በደንብ አዳምጡ። ወላሂ ይሄንን በደንብ ነው ማዳመጥ ያለባችሁ። ኦኬ ሌትስ ዱ እስቲ እንየው ምን ይላል ተመልከቱ። እንግዲህ ትንቢተ ዳንኤል ምዕራፍ 2 እስቲ ከቁጥር 32 እንጀምር። ከቁጥር 31 ኦር 32 እንጀምር። አንተ ንጉሥ ሆይ የሆነ ህልም ያለ ማለት የሆነ ህልም ይታያል። ያ ህልም ፍቺ ነው። ተግባባን። ንጉሱ ያየው ህልም አለ። ያን በቃ ምን አለ? አንተ ንጉሥ ሆይ ታላቅ ምስል አየህ አለው። ይህም ምስል ታላቅ ብልጭልጭታው የበዛ ነበረ፣ በፊትህም ቆሞ ነበረ፣ መልኩም ግሩም ነበር አለ። በነገራችሁ ላይ ሐዲስ አለ። ሐዲሱን ምናልባት አነስ ታቀርበዋለህ ኢንሻአላህ። እኔ ቀጥታ ወደዚህ ልግባ። ከዛ በኋላ ምን አለ? የዚህም ምስል ራስ ጥሩ ወርቅ ነው አለ። ምን አለ? ጥሩ ወርቅ። ራሱ ምንድነው አለ? እንዳትረሱ ወርቅ ነው ራሱ። ራሱ ምንድነው? ወርቅ። ኦኬ እንቀጥል። ከዛ በኋላ ደረቱና ክንዶቹም ብር፣ ሆዱም ወገቡና ናስ ናቸው አለ። ሆዱ ምንድነው? ይኸው ተመልከቱ። ይኸው ናስ ነው፣ ይሄ ብር ነው ማለት ነው። ተመልከቱ። ደረቱ ምንድነው? ብር ነው እንዳትረሱ። ከዛ በኋላ ሆዱና ወገቡ ምንድነው? ናስ ነው አለ። ናስ ተግባባን። እሺ ምንድነው? ናስ ተመልከቱ። ይኸው ናስ ነው ተመልከቱ ሆዱ። ኦኬ እንቀጥል። ከዛ በኋላ ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉ ሸክላ ነበር አለ። ጭኖቹ ብረት ናቸው፣ እግሮቹ ደግሞ ምንድን ነበረ? እኩሉ ብረት ነበረ፣ እኩሉ ደግሞ ሸክላ ነበረ። ይሄ ምንድን ነው የሚያመለክተው? ሁለቱ የሚከፋፈሉ መንግስቶች ናቸው። በኋላ እንመጣበታለን። አሁን አላወራውም። ህልሙ ይፈታ፣ ራሱ ይፍታው፣ ህልሙ ራሱ ይፍታለን። እንግዲህ ከዛ እጅም ሳይነካው አለ። ከዛ እንግዲህ እዚህ ጋር ተመልከቱ። እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉንም እግሮች ሲመታ ሲፈጭ አየህ። ምንድን ያደረገው? የሆነ የታለ ታች ነው መሰለኝ። የሆነ ድንጋይ ከሆነ ቦታ ማንም ሳይነካው ተፈንቅሎ መጥቶ ይሄ የሸክላውንና የብረቱን እግር ሲመታው አየህ ይሏል። ተመልከቱ። ሲመታ አየህ። እንግዲህ ልብ አድርጉ። 4 ነገር ተጠቅሷል እስካሁን ድረስ። 5ኛ ደግሞ ድንጋይ ተጠቅሷል። ኦኬ እንቀጥል። ከዛ በኋላ መቼ አለቀ ነገሩ? ከዛ በኋላ ሲፈጭ አያለ መምታት ብቻ ሲፈጭ። ከዛ የዚያን ጊዜም ብረቱና ሸክላው ነሐሱና ብሩ ወርቁም በአንድነት ተፈጩ አለ። ምክንያቱም ልክ ሲወድቁ ሁሉም አንድ ላይ ስለሚወድቅ ማለት ነው። ከዛ በመከረም ጊዜ በአውድማው ላይ እንዳለ እብቅ ሆነ አለ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ። ይህን ድንጋይ ማን ነው? በኋላ እናየዋለን። ህልሙም ይህ ነው አለ። አሁንም ፍቺውን በንጉሱ ፊት እንናገራለን አለ። ዳንኤል ማለት ነው። ቀጠለ። አንተ ንጉሥ ሆይ የሰማይ አምላክ መንግስትና ኃይልን ብርታትንና ክብርን የሰጠ የነገስታት ንጉሥ አንተ ነህ አለው። ኦኬ እንቀጥል። ከዛ በኋላ እንቀጥል። በሚቀመጡበትም ስፍራ ሁሉ የሰው ልጆችና የምድር አራዊትን የሰማይ ወፎችና በእጅ አሳልፎ ሰጥቷል፣ ለሁሉም ገዥ አድርጎሃል። አንተ ወርቁ ራስ ነህ አለው። ማነው እሱ? ናቡከደነጾር። ምንድነው አለው? ወርቁ ራስ ነህ፣ የባቢሎን መንግስት ማለት ነው። ማነው እሱ? የባቢሎን መንግስት። መጀመሪያ ፍቺው አንተ ነህ አለው። አያችሁ፣ ፍቺው የመጀመሪያ ፍቺ የባቢሎን ንጉስ ነው። የባቢሎን ኪንግደም ነው ማለት ነው። የመጀመሪያው ያዙልኝ፣ የባቢሎን ኪንግደም። ሁለተኛ ከአንተም በኋላ የሚለው እንዳትረሱ። ከአንተ የሚነሳ ሌላ መንግስት ይነሳል፣ ከዚያም በኋላ በምድር ሁሉ ላይ የሚገዛ ሌላ 3ኛ ንጉስ ይነሳል አለ። ኦኬ አሁን ሁለተኛ ንጉስ አለ። ከዚህ ከራሱ ከወርቁ በኋላ የሚነሳ ንጉስ አለ። ኦኬ እንቀጥል።
አራተኛው መንግስት ሶስተኛ መንግስት አለ አራተኛው መንግስት ሁሉን እንደሚገዛ እያለ ይቀጥላል። አሁን ማናቸው እነዚህ የሚለውን ነገር እስቲ እንየው እስቲ። ለምሳሌ የመጀመሪያው ባቢሎን መሆኑን ራሱ ዳንኤል ምዕራፍ 2 ላይ ቁጥር ቀደም የመጀመሪያው ላይ የራሱ ነህ ብሎ ተናግሯል። አንተ ወርቁ ነህ ብሎ ተናግሯል። ሁለተኛ ደግሞ ሜዶ ፐርሻ ኪንግ ነው። ትንቢተ ዳንኤል ምዕራፍ 8 ቁጥር 20 ላይ ባየኸውም በአውራው በግ ላይ የነበሩት ሁለት ቀንዶች እነሱ የሜዶና የፋርስ ነገስታት ናቸው አለ። ተግባባን? የሜዶና የፋርስ ነገስታት ናቸው። አያችሁ፣ እነዚህ እዚህ ጋር ያለው ብሩ የምታዩት ሜዶ ፐርሺያ ኪንግደም ነው ማለት ነው። ይሄ ባቢሎን ነው፣ ይሄ ደግሞ ሜዶ ፐርሺያ ኪንግደም ነው ማለት ነው። ያዙልኝ እንዳትረሱ። ሶስተኛ ምንድነው? የግሪስ ኪንግደም ነው። እሱም ትንቢተ ዳንኤል ምዕራፍ 8 ቁጥር 21 ላይ አውራውን ፍየል የግሪክ ንጉስ ነው። አያችሁ፣ የግሪክ ንጉስ ተመልከቱ። ይሄ የምታዩት ደግሞ እዚህ ጋር ግሪሺያ ተብሎ ተቀምጧል። ግሪሺያ ተብሎ እንዳለ ያው ጊዜያቸው ተቀምጧል። ኦኬ እንቀጥል። ሌላ አራተኛ ደግሞ አለ። አራተኛው አልተቀመጠም፣ ማን እንደሆነ ማንም አልተነገረም። በቃ ኤክስፕሊሲትሊ ማን እንደሆነ በስነ ስርዓት አልተነገረም። አራተኛው መንግስት ሁሉን እንደሚገዛና እንደሚያደቅ ብረት የበረታ እንደዚህንም ሁሉ የሚፈጭ ብረት ይቀጠቅጣል ይፈጭማል አለ። ያዙልኝ። ስለዚህ አሁን ከዛ እግሮቹና ጣቶቹም እኩሉ ሸክላ እኩሉን ብረት ሆኖ እንዳየ እንደዚሁ የተከፋፈለ መንግስት ይሆናል አለ። ልብ አድርጉልኝ። እዚህ ጋር የተከፋፈለ መንግስት ይሆናል። ይሄ የማን መንግስት ነው? በኋላ ምናየው ይሆናል። አሁን እዚህ ጋር አሳያችኋለሁ ማን እንደሆነ። አራተኛው ንጉስ፣ አራተኛው ኪንግደም የሮም ኪንግደም ነው። ኬት አባክ አመጣ ኢብራሂም? ኬት አባክ እናምጣ? ይኸውላችሁ ማቲው ሄንሪስ ካውንሴን ኮሜንታሪ እሱ ላይ ምን ይላል? ምን አለ ተመልከቱ። the head of the gold signifies the ካልዴን ኢምፓየር ማለትም እነዚህ የባቢሎን ኢምፓየር መሆኑን ይናገራል። ሁለተኛው ደግሞ the breast and the arms silver signifies the empire of Medos and Persia ሜዶ ፐርሺያ መሆኑን ይናገራል። ሶስተኛው the belly and the things of the brass signifies the Grecian empire የግሪክ ኢምፓየር ነው። አራተኛው ደግሞ ይሄ ፋውንደሩ ማን ነው? አሌክሳንድረስ። እሺ አሌክሳንደር ነው አለ። አራተኛው the legs and the feet of iron signifies the Roman empire የሮማን ኢምፓየር ነው አለ። ብዙ ኮሜንታሪዎችን ማየት ትችላላችሁ። ብዙ ሮማን ኢምፓየር ፎርዝ እንዳለ ፎርዝ ማን ናቸው? ሮማን እንዳለ ሁሉንም ማሳየት አይጠበቅብኝም። በጣም ብዙ ማንሳት ይቻላል። ግን ደግሞ እስቲ ለምሳሌ ከእንትኖች ደግሞ እናሳይ። ለምሳሌ ከአይሁዶች ኮሜንታሪ ለማሳየት ብንሞክር ለምሳሌ ተመልከቱ። ያው ማየት ትችላላችሁ ኮሜንታሪውን። ያው ከሰዓት አንፃር ራሺ ምን ብሎ ያስቀምጣል? የአራተኛው እንትን ማን ነው ብሎ ያስቀምጣል? አራተኛው ሮም ብሎ ያስቀምጣል። ሮም። ሌሎችንም ተመልከቱ። አንድ ብቻ ልጥቀስላችሁና ከቸርች ፋዘርስ ከነሱ ከሚቀበሏቸው አጌነስ ሄረሲስ ቡክ እንግዲህ ያው ተመልከቱ። ቡክ 5 ቻፕተር 26 ላይ ምን ብሎ ያስቀምጣል? ሮማን ኢምፓየር ብሎ ያስቀምጣል። ሮማን ኢምፓየር የሮማን ኢምፓየር። ሌሎችንም እንደዚህ ማየት ይቻላል። አሁን ጥያቄያችን ምንድነው ነው? ለምንድነው ሮማን ኢምፓየር መሆኑ ምን ያደርግልካል ኢብራሂም? ምንድነው የሚያደርግልህ? እንቀጥላ እንግዲህ አሁን እንቀጥል። እንግዲህ ሮማን ኢምፓየር ከሆነ እዚህ ጋር ለሁለት ይከፈላል ተብሏል። እንግዲህ በኢስትና በዌስት ኢስት ሮማን ወደ ኢስት እና ሮማን ኢምፓየር ወደ ዌስት በመደረግ ተከፍሏል ማለት ነው። ተግባባን? የሮም ኢምፓየር በሁለት ተከፍሏል። የሮም ኢምፓየር ለምን ተከፍሏል? ለሁለት። መጽሐፉ ምን ይላል? እንየው እስቲ። እሺ እኩሉ ሸክላ እኩሉን ብረት ሆኖ እንዲሁ የተከፋፈለ መንግስት ይሆናል አለ። የተከፋፈለ አያችሁ፣ ብረቱም ከሸክላው ጋር ተደባልቆ ተደባልቆ እንዳየው የብረት ብርታት ለእርሱ ይሆናል አለ። እግሮቹም ጣቶቹ እኩሉ ብረት እኩሉ ሸክላ እንደነበሩ እንዲሁ መንግስቱ እኩሉ ብረት እኩሉ ደካማ ይሆናል አለ። አያችሁ፣ እኩሉ ብርቱ እኩሉ ደካማ፣ ከፊሉ ኢስትና ዌስት በመባል ደካማና ብርቱ በመባል ይታወቃል ማለት ነው። ብረቱ ከሸክላው ጋር ተደባልቆ እንዳየ እንዲሁ ከሰው ዘር ጋር ይደባለቃሉ አለ። ነገር ግን አለ፣ አሁን በዚህ በደንብ አዳምጡ። ነገር ግን ብረት ከሸክላ ጋር እንደማይደባለቅ እንዲሁ እርስ በርሳቸው አይጣበቁም። ሁለቱ የተከፋፈሉ የተለያዩ መንግስቶች ይሆናሉ። ሮማን ኢምፓየር
ከዚህም በዚህም ነገስታት ዘመን በእነዚህ ነገስታት ዘመን በዚህ ሮማን ኢምፓየር በገዛበት ጊዜ ላይ የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ከሮማን ኢምፓየር በኋላ ያስነሳል። ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለምም ትቆማለች። ከዛስ ድንጋዩም ማለት እጅ ሳይነካው ከተራራው ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁንም ሲፈጭ እንዳየ እንዲሁ ከዚህ በኋላ የሚሆነው ታላቁ አምላክ ለንጉሱ አስታውቋል። ህልሙም እውነተኛው ፍቼ ነው አለ። አንድ ነገር ተገንዘቡ። ይሄንን የሚፈጨው ሌላ የአምላክ ኪንግደም አለ። የአምላክ ኪንግደም አለ። ተመልከቱ። ሮማን ኢምፓየርን የሚፈጨው ሌላ ኪንግደም አለ። ማን ነው ያ ኪንግደም? በጣም የሚገርም ነው ወላሂ። አሁን በደንብ አዳምጡ። ማን ነው ያንን ኪንግደም? እንግዲህ ኢየሱስ ነው እንዳትሉን በኋላ ይነግራችኋል ሰርፕራይዙን። ኢየሱስ ነው እንዳትሉ፣ ምክንያቱም ኢየሱስ ሊሆን አይችልም። there is no way in the hell that ኢየሱስ is gonna be the last የሚሆነው እሱ አይደለም። ለምንድን ነው ከተባለ አሁን እንምጣ። fall of ኮንስታንቲኖፕል የወደቀበት ጊዜ ሜይ 29 1453 ላይ ነበረ። ኮንስታንቲኖፕል የወደቀው በማን ነው የወደቀው? ተመልከቱ። ይሄ ኮንስታንቲኖፕል ማለት ሮም ነው። እሺ እንዳትረሱ፣ ሮም ናቸው። ከዛ ኮንከስት ኦፍ ኮንስታንቲኖፕል ባይ ሱልጣን ሙሐመድ II ኦፍ ዘ ኦቶማን ኢምፓየር። በኦቶማን ኢምፓየሮች ለመጀመሪያ ጊዜ ሙስሊሞች ያሸነፉት የሙስሊም ኪንግደም ነው ማለት ነው። ሱብሃንአላህ። ተመልከቱ። መጀመሪያ ምን አለ? ክራይስት ኪንግደም አለ። ክራይስት ኪንግደም እንደምታውቁት ቪዥን ኦፍ ሮም አለ። ሮም ለሁለት የተከፈለችበት ጊዜ አለ። ቅድም ያየ ነው ማለት ነው። ሮም ለሁለት የተከፈለችበት ጊዜ አለ። ሮም መከፈሉ አይደለም የሚገርመው። ሮም ከተከፈለ በኋላ በዚህ ጊዜ ውስጥ the fifth kingdom መነሳት አለበት ግዴታ። ይሄ ፊፍዝ ኪንግደም ማን ነው ብለን ስንል የሚነሳው በዛ መሃል ኢስላሚክ ኪንግደም በ622 ሲኢ ላይ መነሳቱን ታያላችሁ። በ622 ሲኢ ላይ ይሄ በ395 ኤዲ ላይ ምን ተነስቷል? ሮም ዲቪዥን ኦፍ ሮም ተነስቷል። ከዛ በ622 የኢስላም ኪንግደም ተነስቷል። ታዲያ ማን ነው ይሄንን ሮም ድንጋዩን የፈጨው? ማን ነው? ማን ነው? ይቅርታ፣ ማን ነው ብረቱንና ሸክላውን ፈጭቶ ሁሉንም እንደገና ዶጋመድ እንዲያረገው ከተባለ the kingdom of Islam when በ1453 fall of Rome ማለት ነው። ሮማውያን የወደቁበት ኤክስ የሆኑበት በሱልጣን ማን ሙሐመድ II ኦቶማን ኢምፓየር ምን አደረጉ? ፎል አረጓቸው ማለት ነው። ጨረሷቸው። ተግባባን? አገሪቷን ወሰዱ። ከዛ በኋላ ገዙ። መግዛት ብቻ ሳይሆን ይሄንን ሁሉ ኪንግደም የምታዩት ይሄን ሁሉ ኪንግደም ገዙ። ይታያችኋል። የአረንጓዴው እንዳለ አረንጓዴውን የገዛው የኢስላም ኪንግደም ነው ማለት ነው። ሱብሃንአላህ። ታዲያ ከዚህ የበለጠ ምን አይነት ፕሮፌሲ እናምጣላችሁ? ምን አይነት ፕሮፌሲ ነው የምትፈልጉት ማለት ነው? እና በጣም ብዙ ነገር ነው ያለው።